ኧረ እንደው ሸረፈዲን ምከሩልኝ እንደው እንዲሆኑ እኮ እንዲወጡ ከዛ ልጆቹ መተን ይገኛል ምናምን ነገር በጣም ብዙ ቻሌንጅ አለፍኩ ከቤተሰብ እስከ መራቅ ድረስ። ያው የራሴ ኑሮ አለኝ፣ የራሴ ጎጆ አለኝ። ግን ሰፈር ውስጥ አብረን ነበረ የምንኖረው እና ከእነሱ ርቄ ሌላ ቤት እስከ መከራየት ድረስ ምናምን ደረስኩኝ። ያሁላ ቻሌንጅ ሲሆን ግን እኔ በቃ የታየ ነገር አለ። ይህን ነገር አልፌ ይህ ሁላ ስልክ ደርሶብኝ ይህ ሁላ ስሜ መጠፍቶ ነገ እያንዳንዱን ዛሬ ስሜን ያነሳትን ሰው ሸረፈዲን ጓን አስብለዋለሁ የሚል ኢነርጂ ነበር። በቃ እንደው ሸረፈዲን እንደው ይቅር በለን ይላሉ ብዬ በቃ ውስጤ ነበረ ያ ነገር። ሰው እናቴም ይቅርታ እንደምትለኝም አውቀዋለሁ። ነገ ከነገ ወዲያ የእውቀት ማነስ ነው ብዬ ነው፣ የክፋት ሳይሆን የእውቀት ማነስ ነው። ግን አንዳንድ ጊዜ ማወቅ ያለባችሁ ነገር ቤተሰብም ጥላት ይሆንብሃል። ወዶም ይሆን ጠልቶም ጥላት ይሆንብሃል። እኔ ወንድሜ ከሆነ ነገር ቢከለክለኝ እና መሲ ከሆነ ነገር ቢከለክለኝ ሁለቱም ከኔ ሰክሰስ ከመሆንበት ነገር ቢከለክሉኝ መሲ ጠልቶ ሊሆን ይችላል፣ ጥላቴ ሊሆን ይችላል መሲ። ወንድሜ ደግሞ ምናልባት ይሄ ልጅ ወደፊት እንዲሆኑ እንዲህ ሊሆን ይችላል ብሎ ከኔ ከመሳሳት የተነሳ ሊከለክለኝ ይችላል። ሁለቱም ግን የከለከሉ ከሰክሰስ እስከሆነ ድረስ እኔ ሁለቱም ለእኔ ጥላቶች ናቸው። ሀሳብ የገባችሁ የማይበት ወይ ሊለያይ ይችላል። ግን ሁለቱም እኔ ከሰክሰስ እስከከለከሉ ድረስ ሁለቱም ለእኔ ጥላት ናቸው። አንዳንድ ጊዜ ቤተሰብን ሁልጊዜም ቤተሰብን ማዳመጥ ያለብን ቦታ አለ። ይሄ እውነት ነው። እነሱ ያሳለፉት ብዙ ነገር አለ በህይወታቸው ለእኛ የሚመክሩን እና መቀበል ያለብን ቦታ አለ። ግን ይሄ በቴክኖሎጂ በስራ ላይ ገብተው ወይ እነሱ በማይረዱት ነገር ላይ ይሄን አልረዳውም እስኪ ቆይ ልቆም አይሉም። ልጅን ከመጥፎ ነገር ከመከልከል አንጻር ብለው ብዙ ነገር ይሏቸዋል። ይሄ ነገር እንደ ወንድ መወሰን መቻል አለባቸው። እኔ እንደ ወንድ ወስኝ አይደለ ባለትዳር የሆንኩት። ቤት ሳስተዳደር እኮ እንደ ወንድ መወስናቸው ነገራቶች አሉ። እንደ ወንድ እንደ አንድ ሰው አቋማችሁ ማሳየት አለባቸው የሆነ ቦታ ላይ። እኔ በቃ አቋሚ ነው ፖፕ አቋሚ ነው ካልኩኝ ማንም ሊከለክለኝ ሞክሯል፣ አልቻለም። ግን ማንም ሰው የሰፈር ኢማም እኮ አልቀረም። ኢማም ታውቃላችሁ፣ የመስጂድ ኢማም ሄዶ አባቴ ተናግሮ የመስጂድ ኢማሙ ቁጭ ብሎ መክረውኛል። እንደው ትቅርብህ ልጄ ዱኒያ እኮ እንዲህ ናት፣ እንዲህ እኮ በዛው ሌላ ሀራም ውስጥ የገባው መስሏቸው ማለት ነው። እና ግን ደስ የሚለው ያን ሁላ ነገር ሳልሰማ ነው ያለፍኩት ስልሽ የነበረብኝ ችግር ነበረ። ማዘር እኮ እንደዛ ያለቀሰች እኮ ቸግሯት ሳይቸግራት እኮ ቀርቶ አይደለም ማዘር ያን ሁላ ነገር ስታደርግ የነበረው ስታለቅስብኝ የነበረው ድህነቱን መርጣ አይደለም። ግን በሰዓቱ ያን ሁላ ነገር እያለች እኮ እኔ ፖፕ ከጀመርኩ በኋላ መጀመሪያ አካባቢ እያለቀሰች እንደዛ ሆና እንኳን ቤት ውስጥ ችግር በጣም ቸግሯት የኢኮኖሚ ዝቅተኝነት ተነስታ ውጭ ሄዳለች። የዲስክ ታማሚ ሆና ማለት ነው። ተነስታ ሄዳለች። እኔ ፖፕን ጀምሬ እዛ ሄዳ ደግሞ እንደገና ባለፈውም ስናገር ነበረ ሳሰራ ሳምንት 15 ቀን ሰርታ ተኛች። ሐኪም ቤት አላሰራት ብሎ ወደዚህ እንዳመጣ በዶላር ነው ክፍያው። ብር የተከፈለው በሙሉ ብር ወደ ዶላር ተቀይሮ ነው የሚከፈለው ተባለ። እዛው እንዳትቀር ደግሞ ታመመች። እኔ ነኝ የደረስኩላት። በኋላ መጀመሪያ አልቅሳ አቁም ያለችውን ስራ ደርሼ ሂጄ በዶላር ክፍያ መጣኋት። አያችሁት? እና አንዳንድ ጊዜ እንትን ከሰክሰሳችሁ ከከለከላችሁ ሁሉም ሰው ጥላት ነው እናንተ። እኔ ማዘርን የዛን ሰዓት አቦ እናቴ እናት ሀቅ አለብኝ ምናምን እንደ እናቴ ያለቅሳ እንዴትም አልደርስም ምናምን ብለህ እንትን ብትል ራስን የምጎዳ ያ ነገር የምጎዳ ነገር ራስ ጋር ቆም ብለህ ማየት እየሰራ ያለውን ነገር ትክክል ነው ወይ ምናምን ነገራቶች። ከዛ ውጭ ግን ይሄ 10 ሰው 20 ሰው ብቻ አውርቶብህም የምትሰበር ሰው ከሆንክ ይሄን ነገር አታገኘውም። እኛ በዚህ ልክ ነው የተወራብን ነው የምልህ። ቅሬ ላይ ተነስቻለሁ፣ መስጂድ ላይ ተነስቻለሁ፣ ያልተነሳሁበት ነገር የለም። እና በዚህ ልክ ተወርቶብን ነው እዚህ የደረስነው። እንደቀልድ አይደለም። ግን በዛው ልክ ያጠነክረኝ ነበር። ነገ የምደርስበት ነገር ሳስበው ያጠነክር ነበርና አሁን እሰቡት። ደስ የሚለው ማዘርም ተደሰተችብኝ። ፋዘር ያሁላ ጓደኞቼ ሲያገኛቸው ኧረ ይሄ ልጅ ምከሩልኝ እያለ ሲነግራቸው የነበሩ ልጆች እና ችላ ሲሉት ፊት ሲነሱት ምናምን እንደውም እምቢ ብሎን ነው ምናምን ሲሉት የነበሩ ልጆች ዛሬ ላይ ያ ነገር ተገልብጦ ሂዶ ባገኙት ፋዘርን አሁን መንገድ ላይ ባገኘው ቁጥር የሸረፈዲን ስልክ ስጠኝ፣ ኧረ እንደው እንዲህ አሰራን በለው እስኪ እንዲህ ተገለበጠ ነገራቶች ማለት ነው። እንዲህ አሰራን በለው እስኪ ምናምን ነገር ኧረ እንደው አንተ ልጅ እንደሆነ መቀመጫ አጣሁኝ ይለኛል ፋዘር።
እኔ በቃ መሄጃ አጣሁኝ። እኔ ባራዳ መሄጃ አጣሁኝ። ምን ላድርግ? መከራዬን በላሁኝ ነኝ። እንዲህ አድርግልን እስኪ በለው እንዲህ እኔ እኮ እንዲህ ብዬ ምናምን ነገር እንትና ከባድ ነው። ብቻ ሰክሰስ ላይ ስደርሱ መከራውን በዛ ልክ ነው እና ላቸው የፈለጉት ግን ዝም ብሎ ብድግ ብሎ የመጣ ነገር አይደለም። ይሄ ሁላ መከራችንን በልተን ነው እና ዛሬ 10 ሰው 20 ሰው ኢንቫይት አድርጋችሁ በዙሪያችሁ ያሉ ሰዎች ክስ ሲሏችሁ የምታቋርጡ ልጆች በቃ ምንም አልቸገራችሁም። ወይም ኢነርጂ ውስጣችሁ ላይ የመለወጥ ኢነርጂ ይሄ ምን ልበላችሁ እውነት መለወጥን ፈልጋችሁ የተነሳችሁ ነው ብዬ አላስብም። ወይ ለኪሳችሁ ብር አታችኋል ወይ ገና አልገባችሁም ምናምን ነገር። እኔ ያው ብዙ ያሳለፍኩት ነገር አለ በራሴ በስራም ህይወት ላይ ልብስ ሰፊ ነበርኩ። ልብስ ከመስፋት ልብስ እየሰፋሁኝ ብዙ ህይወት አሳልፌያለሁ። ብዙ አመታቶችን ልብስ ሰፍቻለሁ እና ልብስ ቤትም ነበረኝ የራሴ ሁላ ምናምን ነገር ከዝምዘማ ጀምሬ እስከ ትልቅ ነገር ድረስ ሰርቻለሁኝ እና አውቀዋለሁ። ተቀጥሮ መስራትንም የራስንም ብዙ ነገር ስላሳለሁ ከዛ ነገር ሰፖርት አድርጎኛል ብያለሁ። ከዛ ውጭ ደግሞ ፈጣሪንም በያዝ ጥሩ ነው ብዬ አስባለሁ። ይሄ ተሰጥኦም ነው ብዬ አስባለሁ። ከላይ ሲሰጣችሁ ነው ጥንካሬውም ምናምን ነገር አላህን ሳላመሰግነው አላልፍም። በዙ አጋጣሚ እኔ ምንም ልበል ምንም እንጂ እሱ ሲያጠነክረኝ ነው የጠነከርኩት። እሱንም ስለሚይዝ ነው። ኖርማሊ በሃይማኖት ጠንካራ የምባል ልጅ ነኝ። ከመስጂድ አልጠፋም፣ ዱዓ አደርጋለሁ። በማደርገው እንቅስቃሴ የእሱን ድንበር በሃይማኖትም የእሱን ድንበር እንዳልጥስ እጠነቀቃለሁ። ያም ነው ለሰዎችም ተቀባይነት እንዲኖረኝ ያደረገኝ። አብዛኛውን ነገር ኖርማሊ ሸረፈዲን አይዋሽም። አንዳንድ ጊዜ ጥሩ ነው። ኖርማሊ ውሸታ ሙረኛ ታሪክ መከሰት የለበትም። ኢንቪቴሽን ህይወት ላይ የውሸታ ሙረኛ አንድ ነገር ላይ ስትዋሹ ከተገኛችሁ ከዛ በኋላ ውሸታም ናችሁ። እሺ ሁሉ ጊዜ ቲክቶክ ላይ ሄዳችሁ የሆነ ነገር ዋሽታችሁ ከተገኛችሁ ማለት ነው ከዛ በኋላ ሁሉ ጊዜ ውሸታም ናችሁ። ይሄ የውሸታ ሙረኛ ታሪክ ነው። እንደዚህ ድንበር ያለፈ ነገራቶች ሰዎች ጋር መሆን የለበትም፣ ማሳየት የለባችሁም። ይህ ትክክለኛና ለሰዎች እንትን መሆን አለባችሁ፣ ሀምብል መሆን አለባችሁ። በጣም ከምላችሁ በላይ ሰዎችን ለመርዳት ብቻ። እኔ ወላሂ ነው የምላችሁ። ይህ የራሴን እንትን ማለት ምናምን ሳይሆን ከመሬት አንስቼ በሌላ ሰው ስር ኤጀንሲ ተመዝግበው ኤጀንሲያቸው ጠፍቷቸው ከዲ አንስቼ ሱፐር ያስገባኋቸው ልጆች አሉ። የራሴን ልክ እንደ ራሴ ልጆች አድርጌ በዚህ ልክ ነበር ለሰው የማስበው። ይሄ ዝም ብሎ መምከር ምናምን እኮ አይደለም። እንደ ራሴ የተቆጣጠርኩ እንደ ራሴ ልጅ ተቆጣጠሬ ብድር አበድሬ ብድር ተበድሬ ምናምን ነገር ኤክስቼንጅ አድርጌ አስደርጌ ምናምን ነገር ወላሂ ሱፐር ያስገባኋቸው 4-5 ልጆች አሉ። እንትና ላለ ማለት ነው እንጂ ማለት ነው። ለሰው ልጅ እንደዚህ በዚህ ልክ ደግሞ እንትን ስትሆኑ ስለማይመለከታችሁ እኔ ስለማይመለከተኝ ነገር ብዙ ጊዜ ገብቼ ብዙ ነገራቶችን አድርጌያለሁ ለሰው ልጅ ማለት ነው። እዚህ ፖፕ ላይ ያ ነገር ዛሬ የሆነ ነገር በማይመለከተኝ ነገር ሳደርግላችሁ ነገ ከነገ ወዲያ ግን እኔ ለምሰራው ስራ ለኢንቪቴሽን እጠቀምባቸዋለሁ። የተለያየ ነገር በምትችሉት ለሰው ልጅ የሆነ ክፋት አታሳቡ። ሰው ሀታ ሲያነዳቸው እኔ ብዙ ጊዜ የምናገረው ንግግር አለ። አሁን መሲ እዚህ ጋር 400 ምናምን ሰው አለ ገስት ላይ የሆነ ልጅ ገብቶ ቢያናድደው ማለት ነው ያንን ተናዶ የሆነ ልጅ ሙድ ቢይዝበት ቢገለምጠው ወይ ልጁ እኮ ሊያስቅ ይችላል ቢስቅበት ወይ የሆነ ነገር ቢልበት 400 ምናምን ሰው ነው የሚከፋበት ከላይ ነገር ከነገ ወዲያ ሊስቤት የሚመጣ ሰው አይኖርም። ሰው ልላችሁ የፈለኩት ምንድነው እንደ ለሰውም ጥሩ ነገር ማሰብ ብቻ ሳይሆን በተግባር ማሳየት። እኔ ቫይራል የወጣሁበት አንደኛው ነገር ያ ነው። የራሴ ልጆች አይደሉም ቫይራል ያወጡኝ፣ የነን አፍሌት የነ ሙሂ ልጆች ናቸው። ሰው ቤታቸው የመጣ አንድ ሆስት ሲመጣ በማን ስር ነህ? በሸረፈዲን ስር ነኝ፣ በሜሲ ስር ነኝ። በቃ ሜሲ ጋር ሂድና እንትን ይበለና ያስረዳ አይባልም። እንደዛ አስረዱት የምትችሉት። ያን ልጅ እኮ በደንብ አድርጋችሁ ብታስረዱት፣ በእኛ ስር በሌላ ሰው ስር ቢሆን በደንብ አድርጋችሁ ብታስረዱት ብታስተምሩት። እኔ በናፍሪት የነበረች ልጅ በደንብ አድርጌ አስተምሪያት እንትን ብያት እህቷን፣ ወንድሟን፣ አክስቷን ምናምን እኔ ጋር አስመዝግባለች ታውቃለች። በጣም ስለወደደች ማለት ነው። ያቺ ልጅ ክስ ብላትና ናፊት አስረዳች ብላት የነዛ ልጆች አላገኛቸው ነበረ። ያስመዘገበችው ወንድሟ እኔ ጋር ሱፐር ገብቷል። አያችሁ፣ ትህትና የራሴ ትህትና ነው የከፈለኝ ሰው። በዛም ልክ ነበር ሰዎችን ሰፖርት ማድረገው መጀመሪያም ላይ ብቻ ሳይሆን በኋላም ላይ የሰራነው ስራ አለ። ባጭሩ ይህን ይመስላል። ለዛሬ የነበረን ቆይታ ይህን ይመስላል። ጥያቄሽ እንደመለስ ተስፋ አደርጋለሁ። ገንዘብ አግኝተህ ከፖፖ ላይፍ
የሆነ ገንዘብ አድርገህለት በጣም የተደሰተበት ሁለቱም ሁኔታዎች ለማዘርና ለፋዘር ያደረክላቸው ማትረሳቸው ትውስታ ማለት የሆነ ስታስታውሳቸው ያችን ቀን አልረሳትም። እንደዚህ ገንዘብ አድርጊን አግኝቼ ለማዘር እንደዚህ ሳደርግላት ለፋዘር ደግሞ እንደዚህ ሳደርግ አልረሳውም ያንን ቀን የምትለው እስኪ ትውስታ ትንሽ፣ ከዛ በሱ እንጨርሳለን ማለት ነው። ደስ የሚል ስሜት ስለሆነ ያንን ስሜት ማለት ነው። ኖርማሊ ያው ፕራይቬት ወሬዎች ናቸው፣ ግን መወራት ስላለባቸው ነው ማወራቸው። በህይወት የማረሰው የፋዘርን ነው። የፋዘርን ሁኔታ ላይ እሷ ማዘር ወደ ውጭ ልትሄድ አካባቢ ስትል እዛ አራዳ የሚሰራበት ስራ ቦታ ላይ ከስሮ ኪሳራ ገብቶ የእሱ መክሰር ሳይሆን እዳ ገብቶ ነበርና ከ100 ምናምን ሺህ ብር ወደ 200 ምናምን ሺህ ብር ብቻ ከፍ ያለ ብር ነው የሰው አለበት እና እዛ የተበደረበት ጣቃ ምናምን ያመጣል እና ከዛ ያ ሰውዬ በጣም ያሳቅቀው ነበር ከምል በላይ እና እሱ ላለማግኘት በሌላ መንገድ ሁላ ቀይሮ ነበር የሚሄድ ምናምን ነገር ብዙ በቃ ተሰቃይቷል። ያንን ብር መከራውን በል ሰው ሁላ ፊት አዋርዶታል። ስራ ቦታ መጥቶ ምንድነው ብር ያሰጠኝም እንዲ ምናምን ብሎ ክፉ ቃል ተናግሮት ማለት ነው እና በህይወት የማረሰው ይህን ስራ ሰርቼ ምናምን እንደዚህ መሆኑን ስለማቅ አንድ ቀን ና ቶሎ ብዬ ይዤ ሄድኩኝና ሰውየውን አካውንት ስጠኝ አልኩኝና 200 ምናምን ሺህ ብር አስገባሁለት አየር ላይ እና ዞር ብዬ ሳየው ይሄ እሱ ላይ የነበረው ስቃዩ ጠቁሮ ነበር። በቃ ብዙ ነገር ብቻ ብዙ ነገር ሆኖ ነበር። ያ ሁላ ነገር የሆነ ከሰውነቱ የሆነ ነገሩ ርድ ሲል ታየ በቃ በአይኔ ማለት ነው። ሰው እኔ ትናንትና እንደው ይቅርብህ ሲለኝ የነበረው ነገር ሰምቼው ቢሆንና ትቼው ቢሆን ኑሮ ዛሬ ላይ ያ ነገር እሱ አልደረሰ ነበረ። ያን አጋጣሚ ያረሰውም እና ደነገጠ። ሰውየው ራሱ ሳስገባለት በጣም ደነገጠ ከምላችሁ በላይ ነው። ወንድ ልጅ ሲያለቅስ አይደለም አባትህ ወንድ ልጅ ሲያለቅስ ከባድ ነው ስሜቱና በዛ ልክ ሆኖ ሳየው ምናምን ከምላችሁ በላይ ይሄ ልክ እናት አምጣ ልክ ስወልድ ልጁን አንሹ ምጡን እርሹ የሚባል ነገር አለ አይደል? ልክ እኔ ያንን ስሜት ያንን የፋዘርን ስሜት ምናምን ሳየው አሳለፍኳቸው የምላቸውን እነዚህ ሁላ ችግሮች እረሳዋለሁ። እንደ መጽሐፍ ላይ እንዳነበብኳችሁ ታሪክ እንጂ እንዳሳለፍኩት አድርጌ አላየውም ሁላ ምንም አይመስለኝም። እንደውም ከዚህ በላይ እኔ ይህን ድል ለማግኘት ከዚህ በላይ መሰቃየት ነበረ ብዬ ነው የማስበው። ከዚህ በላይ ብዙ ነገር መሆን ነበረ ብዬ እንጂ ይህን ድል ለማግኘት እኔ ይህን ተሰቃይቻለሁ ብዬ የማወራው አይነት ድሉና ሰክሰሱና ስቃዩ ያልተገጣጠመ ነገር ነው። ካገኘሁት ሰክሰስ አንጻር የለፋሁት ልፋት ትንሽ ነው ብዬ ነው የማስበው። ይህን ያህል ብዙ ተሰቃየሁ ብዬ አላምንም። ብቻ ግን ብዙ አጋጣሚዎች አሉ እነዚህ ፕራይቬት የሆኑ የማይወሩ ነገራቶች ስላለ ብዬ ነው። ብቻ ግን ብዙ ነገር ስታደርግ ብዙ ነገር ህይወት ላይ ሰው ሲኖርን ያማሪ ማለት ፋዘርም ማዘርም በለው ምንም በለው ሲኖርና ሳይኖርህ እኩል አመለካከት አይኖራቸውም። ለአንተ ሲኖር ነው ተደማጭ የምኖረው። ካልሆነ ያው የሚዳ ምንድን ያ ሚዳ ቤት ውስጥ ካለ አለ ላይ ሰልተዋላ ቤት ውስጥ ካለ ሚንዳ ትገዛለህ፣ ከሌለህ ደግሞ የተገዛ ሚንዳ በአፍህ ክፈት ትባላለህ የሚባል ነገር አለ። ይሄ እውነታ ነው ወላሂ። ምንም ቢሆን ምንም ሲኖርና ሳይኖር እኩል አይደለም። የፈለገ በማንም እይታ ስር ማለት ነው። በማንም ምንም ትከበራለህ ካለ ሲኖር ትከበራለህ። ወላ ከሚስት በለው ከልጅ በለው ከአባት በለው ከእናት በለው ማንም ሰው ሲኖርህ ለአንተ ያለው አመለካከት ይቀየራል። እንግዲህ በእናት ልክ ነው እየነገርኳቸው ያለሁት። እናንተ ጥሩ መጥፎ ቦታ እንድትገቡላቸው አይፈልጉም እንጂ እንድትገቡባቸው አይፈልጉም እንጂ እንዲኖራችሁ ይፈልጋሉ። በዚህ ልክ ነው ልትከበሩ የምችሉት። በዚህ ልክ ደስታ አለው ራሱ ችሎ እና የሚመጣባችሁን ዛሬ የመጣባችሁን ትናንሽ ፈተናዎች ነገ እንደ ድል እንድታወሯቸው ዛሬ የምታወሯቸው። እኔ ትናንትና ይሄንን ፈተና ወድቄ ቢሆን እኮ ዛሬ ቁጭ ብዬ ዩኒቨርሲቲ ቤት ባወራው ሮሮ ነው የሚሆነው። እዚህ ፈተና ላይ ያለ ሰው አለ ባይዘው ወይ ግን አሁን ስሙ የጠፋ ምናምን ኢንቫይት ሲያደርግ የሚሰደብ ሰው ምናምን አለ አይደል? አሁን እዚህ ቤት ውስጥ እዚህ ገስት ላይ ገብቶ አሁን እንዲሁኝ ብሎ ቢያወራ እሱ ሮሮ ነው ገብታችኋል?
እኔ ግን ያንን ወሬ ሳወራ ግን ለእኔ ሰክሰስ ነው። እናንተ ብላችሁ የምታዳምጡኝ የሆነ ቦታ ከደረሳችሁ በኋላ ወሬ አለ። ዛሬ ስቃይ ቤት ተጋብዛችሁ ቁጭ ብላችሁ እንድታወሩት የሚያዳምጣችሁ በዚህ ስቃይን እኮ ማዳመጥ እኮ ትልቅ የሆነ የሚቀልህ ነገር አለ። ለወንድም ለእህትህ ሂደህ ስቃይህን ስታወራ ያሳልፍከው ነገር ስታወራ ቅልልም ይልህ ነገር አለና ሰክሰስ ላይ ሳትደርሱ ይህን ስቃያችሁን የምታወሩ ከሆነ ሮሮ ይባላል። ሰክሰስ ላይ ሆናችሁ ደግሞ ሮሯችሁን ስታወሩ ሮሮ ሳይሆን ያ ሰክሰስ ይሆናል። ሰዎች ልምድ ይወስዱበታል ምናምን ነገር ሰው ዛሬ ያላችሁበት ፈተና አልፋችሁ ጥሩ ቦታ ደርሳችሁ ዛሬ ላይ ያላችሁበትን መከራ ሰዎች በፓርት ቁጭ ብሎ እንዲያዩላችሁ ከፈለጋችሁ ጠንክራችሁ ስሩ ነው የምላችሁ። ቴንኪው። መሲዋ ለወጣ ነው ከቤት